የሰው ልጅ አንድ ሀገርና አንድ እናት ነው የምትኖረው። ታሪክን ስንሰማ የሆነ ትልቅ ሰውዬ ነበር የተጠቀለው። ጫና አይበዛበትም። በደንብ ነው በደህንነት ያደግነው። በደንብ 3-4 ስራ ተማሪ ሆኖ የሚያሰራ በልጅነት የአይን ፍቅር የሚባል እሱ ያዘኝ። አረ እሺ እባክህ ያንተ መነሻ ከየት ነበረ? የእናትህን እጅ አስብ፣ የቤተሰብህን እጆች አስብ፣ ውለታህን አትርሳ ማለት ነው። በፍቅር መከራ ሳይታ ሃይ ስኩል በነፃ ጉልበትን ያስበዘበዘች ከዜሮ የሚባል ሳይሆን ያው ከሊስትሮ በ40 ብር ተነስተህ አሁን ሚሊዮነር ሆንክ ወይስ ቢሊዮነር ሆንክ? ቤተሰብ ዛሬ እሁድን ከእሁድ ቤተሰቦች ጋር በጣም በቆንጆ ሁኔታ ሞቅ ብሎ እሁድ ቤታችን ቆንጆ ዝግጅቶችን ወደ እነሱ እያደረስን ቆንጆ ሀሳብ እያነሳን አሁን ደግሞ ቤት ለእንግዳ ሰዓታችን ላይ ደርሰናል። ቤታችን መጥቶ እንግዳ የሚሆነን ሰለሞን ነው። አዎ በጣም ይገርማል። መቼም ከየት ተነስቶ እዚህ ስኬት ላይ እንደደረሰ ብዙ ምን ጠይቀው ነገር አለ። አዎ በሚገባ እንደውም ዛሬ ላነሳ ነው ርዕስ ጥሩ ምሳሌ ነው ሰለሞን። በጣም ሰለሞን አየነው ይባላል። በጣም ብዙ ሰዎች ደግሞ ሰለሞን ድራዲስ ወይም ሰለሞን ማዋ በሚለው ነው ቅጽል ስም በቢዝነሶቹ ነው ብዙ ሰው የሚያውቀው። ከሱ በጣም የገረመኝ ነገር እዚህ አዲስ አበባ መጥቶ ለመጀመሪያ አልሙኒየም ድርጅት በ1000 ስንት ብር ነው ተቀጥሮ? 100 ብር። አዎ ተቀጥሮ ይሰራ ነበር። አሁን የራሱ የአልሙኒየም ድርጅት አለው። አልሙኒየም የሚፈበርክ ተቋም አለው። አስቢ ምን ያሰራው ነገር አለ? ስራ በስራ ደረጃ ያልሰራው ነገር የለም። በጣም ብዙ ስራዎችን ሰርቶ ነው እዚህ ደረጃ የደረሰውና አሁን ደግሞ ዛሬ እያነሳን አልነበረ? አዎ ተሰጥኦ ነው ወይስ ልምምድ ነው ልምምድ ነው ወይ ደግሞ ልፋት ዲሲፕሊን እያልን ስንል አልነበር? አዎ ስኬት እንዲህ ባቋራጭ አይሆንም እያለ ነው መስለኛል። እንጠይቀው ለመጀመሪያ እንጠይቀው። ሰለሞን ጋር ዛሬ ቆንጆ ቆይታ ነው የምናደርገው። መጥቷል መሰለኝ። እስቲ አሁን ጊዜው ልቀበላው ሙሉዬ። ታዲያስ ቤት ለእንግዳ ብለሽ አዎ ተቀበዩ እስቲ። ሶል ማይገርም እንኳን ደህና መጣ። እንደምን በጣም ይገርም። ደህና ነህ? አለን። እባክህ ወደ እልፍኛችን ግባ። እንዴት ናችሁ? ሰላም ናችሁ? እንኳን ደህና ቆየሽ። እንዴት ነህ? ሰላም ነህ? አድናቂያችሁ ነኝ በጣም ዛሬ ከትልልቅ ሰዎች ጋር በጣም ሚኪ እንዴት ነህ? ሰለሞን ሲባል ታሪክን ስንሰማ የሆነ ትልቅ ሰውዬ ነበር የተጠቀለው። እና አሁን ትንሽ ነህ እንዴ? አንድ ፍሬ ልጅ እውነት አንድ ፍሬ ልጅ ከሰራው ስራ አንጻር ሲታይ ነው። አዎ እሱ ነገር በስቷል። በጣም ለቀንሰዋለሁ ከዚህ በኋላ በጣም እኔ ምን ስንት አመት ነው ሶል ግን 30 አመቴን ማዋን እየሰራው አክብር ያለው እንግዲህ ትልቅ ነኝ ማለት ነው። 30 አመት ለኔ ትንሽ አይደለም። እኔ 30 ላይ ምን ትሰራ እንደነበር እኮ ስለማታውቅ። ሰላም ለስራ አሪፍ ነው። በጣም ቆንጆ ጎሽ እንኳን መጣልኝ። በጣም ደስ ብሎናል። ዛሬ እንደውም አሁን ስላንተም ጉዳይ አንዳንድ ሀሳቦችን እያወራን ነበርና በጣም ብዙ ጊዜ እኛ ሀገር ስኬት ላይ የደረሱ ሰዎች አጀማመራቸው በጣም ከዜሮ ከሚባል ደረጃ ነው እና እንዲህ የሁሉም ሰው ታሪክ እስኪመስል ድረስ እኔ በጣም ነው የሚገርመኝ። አሁን ትልልቅ እንዲህ አሁን ሀብት ላይ ደረሱ ስኬት ላይ ደረሱ ሰዎች ያኔ እንቁላል ሸጬ እንትን አድርጌ ከዚህ ልተነስ ይችላሉና ያንተ መነሻ ከየት ነበረ? አንዴ ተጎንጭቼ በጣም ወዳችሁ ማከብራችሁ ሰዎች ፊት እንደዚህ ስለጋበዛችሁ የምር ከልቤ ነው። እሺ ከልብ ነው ማመሰግነው። በጣም ጀግኖች ናችሁ ደግሞ በጣም ከዜሮ የሚባል ሳይሆን ያው ከሊስትሮ የተጀመረው ከሊስትሮ ነው። ለምንድነው ከሊስትሮ ነው ምለው? አስቤ እቅድ አውጥቼ በደንብ ፕላን አድርጌ የጀመርኩት ሊስትሮ ነው። ሌሎች ስራዎች በጣም ብዙ ስራዎች በዛ ውስጥ ሰርቻለሁ፣ ግን የመጀመሪያ ፕላኒ በደንብ ታቅዶ የተጀመረው ሊስትሮ ነው። እሱም ወደ ጫማ ፋክተሪ እንዲያድግ ታስቦ የተጀመረ ነው። በአጋጣሚ እንግዲህ ፋሚሊ እኔ 11ኛ ልጅ ነኝ። ፋሚሊ በጣም ይሄ በገጠር ትልቅ ሀብታም የሚባሉ የነበሩ እኔ አላውቀውም ሀብቱን። ነገር ግን ከ8ኛው ልጅ ጀምሮ እስከ እኔ ድረስ ደግሞ ያልደረሰ ሀብት ማናቀው ሀብት ነው በወቅቱ የነበረውና እኛ ያው ታሪኩን ነው የምናውቀው። ትልልቆች ያው በደንብ ያውቁታል። በደንብ ነው በድህነት ያደግነው በደንብ። ስለዚህ
እሱ ይሄ ስራ መምረጥን ምናምን እድል አይሰጥም። ያው ሰው ሰርቫይቫል ሙድ ሲሆን እድል የለውም። ስለዚህ ያገኘውን እድል በሙሉ ይጠቀማል። ነገር ግን ሊስትሮ ከ9ኛ ክፍል ስንማር ያው ከገጠር ወደ ከተማ ሙቭ እናረጋለን። እዛ ሲሆን ያው የሚያግዝም አቅም ያለው ሰው ስላልነበረ ሊስትሮ መስራት ነበረብኝ። ግን መጀመሪያ ወጥቼ ሪሰርች አረኩኝ ምን ልስራ የሚል። ስለዚህ ሊስትሮ ማደግ ይችላል። ሳድግ ስማር ኬሚካል ኢንጂነሪንግ ባጠና ይሄ ጫማ ምናምን ኬሚካል ኢንዱስትሪ ውስጥ የሚጠቃለል ነበረ በወቅቱ ሪሰርች ሳረግ ያገኘሁት ወንድሜ ማግዞኝ። ስለዚህ ሊስትሮን ስጀምረው በዛ መልኩ ነው የተጀመረ። ከሊስትሮ ወደ ጫማ ፋብሪካ እኮ በጣም ከባድ ነው። በዛ እድሜ እንደዛ ማሰብ ራሱ ጀግና ማለት አንተ ነህ። ምን ማለት ነው? በዛ እድሜ አሁን ስንተኛ ክፍል ሆነ? 9ኛ ክፍል ስለ ሊስትሮ አስበ ከዛ በኋላ ይሄ ሊስትሮ አድጎ ጫማ ፋብሪካ ይሆናል ብሎ ማሰብ በጣም የሚገርም ነው። 11ኛ ልጅ ነኝ ብለሃል። ስለዚህ ቀለል ይላል ጫና አይበዛበትም ይባላልና አንተ የህይወት መስመርህን የመረጥከው በዛ ምክንያት ነው? የኛ ቀለል ያለ ሳይሆን እንደገና ማለት ተገለበጠ። አሁን ትልልቆቹ ፋሚሊ ደና በሚተዳደርበት ጊዜ ነው የተወለዱት ያደጉት። እኛ ያየናቸውን ነገሮች ባይ ዲፎልት አላዩ። ሶ ፋሚሊ ወደ እርጅና ሲመጣ ጉልበት ሲያጥራቸው ሰፖርት መደረግ በሚፈልጉበት ሰዓት ደግሞ ሀብት እነሱን ራቃቸው፣ ሀብታም የነበሩ ራቃቸው። ስለዚህ እኛ ደግሞ የግልባጭ ሆነ ማለት ነው። ሶ ይሄ ሪል ድህነቷን ቴስት ማድረግ ከእናታችን ጋር ከፋዘር ጋር ሆኖ ያችን ቴስት ማድረግ የኛ ኦልሞስት የኔ ታላላቆች አሉ 3ቱ ከኔ ጋር 3 ሆነን ያውኛ ኤክሰርሳይዝ አረግ ነው በደንብ ማጣቱን ጾም ማደሩን መንከራተቱን ምናምን እኛ ነን ኤክሰርሳይዝ ያረግ ነው። እነሱ ጋር እንደዛ አልነበረም ትልልቆች ጋር። ስለዚህ ወደኛ ተገለበጠ ማለት ነው። ሶ ሲገለበጥ ያው እኛ ያለነው ደግሞ ለኛ ነው። ምናልባት እዚህ ጥንካሬ ላይ ያደረሰ እሱ ሊሆን ይችላል ወይ በደንብ 100%። ሲያወራ ከዚህ በፊት እንደሰማሁት 7 አመቱ እያለ እርሻ ያርስ ነበረ። ከዛ እንግዲህ አንደኛ ደረጃ ጨርሶ ወደ ሁለተኛ ደረጃ ደግሞ ወደ ቡሬ ነው አይደለ ስትመጣ ያልሰራው ስራ የለም። አንዳንዴ ምናልባት ወንድ ልጅ ደፍሮ ላይ ሰራቸው የሚችሉ ስራዎች ምግብ ቤት ያስተናግድ ነበር፣ ምግብ ይሰራ ነበር፣ ቡና አፍልቶ ይሸጥ ነበር፣ ዳቦ ቤት ይሰራ ነበርና ላይክ ማይቻል ነገር ማለት አይመስልም ብዙ ጊዜና ላይክ ስራ ብቻ ነው ህይወቴን ሊቀይረው ብለህ የተነሳ ነው የሚመስለኝ እኔ ዝም ብዬ ሳይህና። ግን እንደዛ እንድትሆን በስራና በስራ ብቻ ነው ህይወቴ የሚቀየረው የምፈልገው ነገር በስራና ስራ ብቻ ነው ማገኘው ብለህ አምነህ የሚገፋ ነገር ምንድነው? የሆነ ሰው የሆነ ምክንያት ይኖረዋል አይደለ? ያንን ጉዳይ በደንብ ተግቶ በየቀኑ ሁሉንም ነገር 3-4 ስራ ተማሪ ሆኖ የሚያሰራ የሆነ ምክንያት ይኖራል ብዬ አስባለሁ። ምንድነው አንተን ስራ ላይ እንደዚህ በደንብ የገፋ ነገር? በህይወቴ ለውጥ የሚያመጡ ነገሮች ገፊ ምክንያቶች አሉ። ሁልጊዜ በየእርከኑ ስቲል አሁንም በየእርከኑ በጣም ገፊ ምክንያቶች አሉ። ከነዛ ምክንያቶች ውስጥ አንዱ ቡሬ በነበርኩ ሰዓት ያው ቅድም እንግዲህ ሎንግ ቪዥኑን በጣም ረጅም ርቀት ያለውን አይቼ የጀመርኩት ሊስትሮ ነው። ከዛ በኋላ ግን ኦልሞስት 10ኛ ክፍል ሲሆን ይሄ በልጅነት የአይን ፍቅር የሚባል እሱ ያዘኝ። አረ እሺ እባክህ እነዚህን ወደ ፍቅሩ በጣም ዝንባሌ እየገፋ ሲሄድ ሊትራሊ ፍቅር እንደሆነ አላቅም፣ ግን ኢሞሽኑ አለ፣ ስሜቱ አለ፣ ግፊቱ አለ፣ ወደዛ በደንብ መሳቡ አለ። ሶ ይሄ እየመጣ ሲሆን የሆነ ቀን ሊትራሊ ፍቅር እንደያዘ ይገባኝ። ስለዚህ ያንን በደንብ እርግጠኛ ሆኜ ሳቅ የመጀመሪያው ነገር ትምህርቴን በአግባቡ መማር አለብኝ። መርሳት የሌለብኝ ሊትራሊ በድህነት ያደግኩ ልጅ ነኝ። ሶ እኔ እንደዛ ሆኜ መቀጠል አልፈልግም። ስለዚህ ያለኝ ምርጫ ታይም የሚያሳጣ ነገር ውስጥ መግባት። አሁን ዳቦ ቤት ሰራ የነበረው ኦልሞስት በነፃ ነው። እዚህ ምግብ ቤት ውስጥ ሰራ የነበረው በነፃ ነው። ሌሎችም ስራዎች ሰርቻለሁ፣ በነፃ ናቸው። እነዛ ስራዎች ለኔ ምንድነው እድል የሚሰጡኝ? ዳቦ ዴሊቨር አረግ ነበረ፣ በነፃ ነው። እነዚህ በሙሉ እድል የሚሰጡኝ ለኔ ምንድነው ታይም ያሳጡታል። አእምሮዬን በደንብ ታይም አጣለሁ። ቁጭ ብዬ መብሰለሰልበትን ማስብበትን ምናምን ጋፕ ማጥበብ ነው ዋና አላማው።
የሊስትሮ ትክክለኛ ህልም አላማ ኑሮት ነው የተጀመረው። ሌሎች ስራዎች ግን ገፊ ምክንያቱ ገፍቶኝ ለራሴ መማር አለብኝ ግዴታ ነው። ሰርቼ ራሴ መቀየር አለብኝ ግዴታ ነው። እንደገና ደግሞ መኖር አለብኝ እኔ ራሱ። እነዚህ ገፊ ምክንያቶች አንድ ላይ ሆነው ደግሞ ያኔ ደግሞ ያው ገጠር እያለን ደግሞ 10ኛ ክፍል ጩጬ ልጅ ነኝ። በዛን ሰዓት ፍቅር ያዘኝ ብል ነውር ነው። ግን አማክራለሁ ደግሞ በደንብ ሰዎችን እንደዚህ ይዞኛል፣ እንዴት ነው መውጣት የምችለው፣ ምንድነው ማደርገው። ሊስትሮ ስለሆንኩኝ ትልልቅ ሰዎች ናቸው የሚመጡት። በእድሜ በጣም የበሰሉ ላይፍን በደንብ የሚያውቁት። እኔ የምሰራበት አካባቢ ደግሞ በአጋጣሚ ትልልቅ መምህራን ነበሩ፣ የዩኒቨርሲቲ ሌክቸሮች ነበሩ። እነሱም በሙሉ አሁን ያው ሲሰሙት ምናልባት ገዝፌባቸው ካልሆነ በስተቀር ትንሽ ስለነበር ሲሰሙት ያውቁታል በእርግጠኝነት ያኔ የነበረውን። በደንብ ነው ማማክራቸው በደንብ። እነዚህ ገፊ ምክንያቶች ከምክሩ ውጭ ደግሞ አእምሮዬን ኮምፕረስ የሚያደርግልኝ በደንብ ጫና ውስጥ እንድገባ የስራው ጫና እንዲበዛ። እንደውም ጥንካሬ የመጣው ከዛ በኋላ ነው። መጀመሪያ አልነበረኝ። ፍቅርን ለልማት አዋለው ፍቅርን ለልማት ፍቅርን ለልማት በጣም ደስ ይላል። እንደ ሮል ሞዴል የምናየው ሰው አለ፣ የሚገፋን ሰው አለ እና አንተ በአካባቢ እነዚህን ህልሞች ለማለም እንደ ምሳሌ የተጠቀምክበት ሰው አለ? አንተስ አሁን እዛ ለነበርክበት አካባቢ ምሳሌ እየሆንክ ነው? እንግዲህ ወጣቶችን ሳገኛቸው፣ ጓደኞችን ሳገኛቸው፣ ትልልቅ ሰዎችን ሳገኝ ከሚነግሩኝ ተነስቼ ካልሆነ በስተቀር እነሱ ከሚነግሩኝ ተነስቼ ያ እየሆነ ነው። ለወጣቶቹ ያው እንግዲህ ሆናለሁ ብዬ አስባለሁ። ምክንያቱም ከምንም ተነስተህ ዛሬ አንዱ ድርጅትህ ብቻ ከ160 በላይ ሰራተኞች ያስተዳድራል። ለብዙ ሰዎች የስራ እድል ፈጥረሃል። ህልምህን እየኖርክ ነው። ያቺ 1400 500 ብር ተቀጥረህበት ተሰራባት የነበረችው አልሙኒየም ድርጅት አሁን አንተ የራስህ ከፍተሃል እና ሞዴል ሊያደርጉህ ይገባል፣ ያደርጉሃል ብለን ነው አይደለም እናስበው። የሳምንቱኛ አንድ ርዕስ እንመርጣለን። የአሁኑ ርዕሳችን ተሰጥኦ ብቻውን ወይም ደግሞ አንድ ላይ ከልምምድ ጋራ ወደ ስኬት ያደርሳል አያደርስም? ተሰጥኦ ወይስ ልምምድ ፕራክቲስ ነው ወይስ ተሰጥኦ ብቻውን በቂ ነው? ያንተ የትኛው ነው? እንግዲህ ከሁለቱ ጋር ሄዳ አላቅም። ይሄ ፍላጎት የሚባለው ነገር ነው ሞር የኔ። ምንም ነገር ከፈለኩኝ መጀመሪያ መደረግ የሚችላል መሆን አለመሆኑን፣ ሌላ ሰው ፕራክቲስ ማድረግ አለማድረጉን ነው ቼክ ማድረገው ራሴ። በጣም ትልቅ ፍላጎት አለ። ያን ፍላጎቴን በደንብ ጠንቅቄ ነው ማቀው። ስለዚህ የፈለኩትን ነገር ደግሞ ከማድረግ ወደ ኋላ አልል። ምናልባት ልምምድ ከተባለ ለመለማመድ ራሱ ፍላጎት ይጠይቃል። ልምምድን የሚያፈጥነው የሚያረዝመው ፍላጎት ነው። አሁን ለምሳሌ ይህን አልሚኒየም ስንሰራ በነበረ ሰዓት አልሚኒየም የተቀጠርኩት 3 ወር ብቻ እኔ። ስለዚህ ያን 3 ወር ግን ያሳለፍኩትን ነገር እኔ ነኝ የማቀው። ከሚያሰለጥነኝ ልጅ ጋር እየተጣላን በጣም እየቸኮልኩበት ማለት ነው፣ እየፈጠንኩኝ በጣም ይሄ ኤክሰስ የሆነ እውነት ለመናገር አሁን አግኝቼ የሆነ ጊዜ በአመቱ ምናምን ይቅርታ ጠይቄዋለሁ ምሳ በልተን። ለምን በጣም ቻሌንጂንግ ነበርኩኝ። 8ኛ ክፍል ሁኜ እኔ ምንድነው መሆን እንፈልገው የሚል አንድ ጽሁፍ ጽፌ ነበረ። ኖርማሊ ወንድሜም ያግዘኛል፣ እንደዚህ አይነት ሀሳቦች ሼር እንደራረጋለን። ታላቅ ወንድሜ ያለ ምንድነው መሆን እንፈልገው በየ8ኛ ክፍል የጻፍኩት ነበር። ኢንተርናሽናል ትሬደር መሆን ነው እንፈልገው፣ ንግድ ይሄ ዓለም አቀፍ ነጋዴ መሆን ነው እንፈልገው የሚል ነበርና ዓለም አቀፍ ነጋዴ የሚያደርገኝን ነገር በሙሉ እፈልጋለሁ። አልሚኒየምን በአጋጣሚ ሊስትሮ እየሰራው ነው። አንድ ሰው መጥቶ የአልሚኒየም ስራ ብሰራ ጎላጎል ሂደህ ሶዳ የሚባል ማሰልጠኛ አለ፣ እዛ ሂደህ ብሰለጥን ስራ ከጀመርክ በኋላ በአንድ በር 10,000 ብር ነው የሚከፍሉት አለ። ብድግ ነው ያልኩት። ለምንድነው እኔ ብሩ ምናምን አይደለም፣ የብሩ ጉዳይ አይደለም። አልሚኒየም ምንድነው? አልሚኒየም እኛ ላብራቶሪ እያቃጠል ነው ምናምን የሆነ ቦዲ ያለው ምናምን አይደለም ማቀው።
ስለዚህ ለየት ያለ ስም ስለሆነ በኬሚስትሪ ያውቀዋለሁ። ለየት ያለ ስለሆነ እኔ ውጭ ሀገር በቃ እንደሚያስወጣ እርግጠኛ ነኝ 100%። ከሱ ጋር ነው አላይን የሚያደርግልኝ። እኔ ከምፈልገው ከህልሜ ጋር ነው አላይን የሚያደርግልኝ። ሶ ያን ቀን የሰውየውን ጫማ እንደጠረኩኝ ኢንተርኔት ቤት ነው ቀጥ ብዬ ሄድኩት። ሶ ነገር እዛ ኢንተርኔት ቤት ያው ኮምፒውተር መንካት አልችልም ስለማላቅ። ሶ ልጅቱ በደንብ አሳይቼ አልሚኒየም ምንድነው አልሚኒየም ስራ ብለሽ እስቲ ቼክ አድርጊልኝ። ጉግል ላይ በደንብ እዛው ቼክ አረኩኝ። ከዛ በኋላ የመጀመሪያ ስራዬ አዲስ አበባ መግባት ነው። ስለዚህ ከዛኛው ከዋናው ህልሜ ጋር የሚያገናኘኝ ብቻ ይሁን እንጂ ምንም ይሁን አሁን አልሚኒየም በቃ ከዛ ጋር ያገናኘኛል። ቶሎ መልመድ ይሄ የመኖር ያለ መኖር ጉዳይ ነው። አንድ ቀን ማደር ከባድ ነው። አንዳንድ ጊዜ ህንጻ እንደዚህ ተሰርቶ አዲስ አሰራር ከሆነ ዘበኛ አስፈቅጄ ገብቼ እንዴት እንደሆነ ጠርፍቼ አይቼ ምናምን ነው መውጣ የነበረው በዛ በ3 ወር ውስጥ። ሶ ይሄ ፍላጎት ያው ልምምድም ያለ ፍላጎት አይመጣም። ልምምዱንም እኮ እያደረክ ነው፣ ሌት ተቀን እያደረክ ነው። ልምምዱን ትምህርቱን እየተማርክ ነው፣ ፕራክቲስ እያደረክ ነው። ዲሲፕሊኑ አለ፣ ፓሽኑ አለ። ስለዚህ ትክክል ተመልሶ ልምምድ ምናልባት ልምምድ ወደሚለው በደንብ የሚያቀድል ይመስለኛልና ሶል መጀመሪያ የሊስትሮነት ስራህን ስትጀምር የቀን ስራ ሰርተህ ባገኘኸው 40 ብር ነበረ አይደለ? በ40 ብር የጀመረው እንግዲህ ስራ ሰለሞን አሁን ላይ 2 ተቋማትን እያስተዳደርክ ነው ያለውና በ40 ብር ተነስተህ አሁን ሚሊዮነር ሆንክ ወይስ ቢሊዮነር ሆንክ? ምን ደረጃ ደረስክ? አልቆጠርኩትም፣ ብዙ ሰራተኞች ኖሩ። አልቆጠርኩትም፣ ብዙ ሰራተኞች ኖሩ። አሁን ድራዲስ ኦልሞስት 70 ምናምን ሰራተኞች አሉ። ቋሚ እንደ ድርጅት ረን ያደርጋል። ማዋ ደግሞ አሁን 160 ሰራተኞች አሉ። 230 ምናምን ሰራተኛ በቃ እግዚአብሔር ይመስገን። ለኔ እነሱን ማየት ትልቁ የኔ ትልቁ ታርጌት እና ትልቁ ሳቲስፋክሽን ማይ ሚሽን የኔ ሚሽኖች አሉ። ስኖር ኢትዮጵያ ውስጥ ስኖር ማረግ መፈልጋቸው ሚሽኖች አሉ። አንደኛው ስራ መፍጠር ነው። ሁለተኛው ድህነትን መቀነስ ነው። ሶስተኛው ደግሞ ኢንስፓየር አዘርስ ነው። ሶ የነዚህ የራሴ ሚሽኖች ናቸውና ሶ ይሄኛው አሁን ሚሽኔን እየገደለልኝ ነው። ይሄ ኢንስፓየር የሚለው ሀሳብ በጣም ሰለሞን በነገራችን ላይ አይተኛም። ሶሻል ሚዲያ ላይ ስትገቡ ሌሊቱን ሙሉ ሰው እንዴት እየሰራ ያድራል። የእውነት አሁን ከሌሊቱ 7 ሰዓት ከምናምን ነው ወይ ሰዓት ነው ድራዲስ ሊሄድ ነው ምናምን ብሎ አንተ ብቻ አይደለም ማተኛ በነገር ላይ ያንተ ኢነርጂ እና የመስራት ፍላጎቱ ሰራተኞቹም ጋር አሉ። እነሱንም አያስተኛ እውነት እና ይሄ ኢንስፓየር የሚለው ሀሳብ በጣም ብዙ ሰው ላይ ነው ኢምፓክት ያደረከው። የእውነት የተሻለ ሰራተኞች በጣም ጠንካሮች ናቸው። በጣም ጎበዞች ናቸው፣ ጠንካሮች ናቸው። በእነሱ አልደርስም። አይ ግድ የለም አንተ በጣም ገርታቸው ነው እንጂ እኔ እንትን አሁን ድራዲስ እና ማዋን ድራዲስ ያው የአልሙኒየሙ ነው አይደለ? ማዋ ደግሞ ሃይፐር ማርኬት ነው፣ ትልቅ ሱፐር ማርኬት ነው። እንደውም ከሱፐር ማርኬትም ከፍ ይላል። ሁለቱም ጥሩ እየሄዱ ነው፣ ግን በእነዚሁ አቅጣጫ ነው መሄድ የምትፈልገው። እነዚሁኑ እያሰፋ ትልቅ እያረክ ለምሳሌ ማዋን እንደ ብራንድ ትልቅ ማድረግ እንደዚህ አይነት ቪዥን ነው ያለህ ወይስ ሌላ ነገር ደግሞ የመሞከር አሁን ይሄኛው እዚህ ደርሷል ሌላ ነገር ልሞክር ነው? እና ማዋ ማን ናቸው ደግሞ? አልሙኒየሙ ደሜ ነው። ስለዚህ ሰው ደግሞ ያለ ደም እንትን አይልም አይደል? ሰርቫይቭ አያደርግም። ስለዚህ አልሙኒየሙ ይቀጥላል። ሶ የኢንጂነሪንግ ዲፓርትመንት ድራዲስ ኢንጂነሪንግ ስለሆነ የኢንጂነሪንግ ዲፓርትመንቱን ድራዲስ ይይዛል። ማዋ ደግሞ ኢትስ ቢዝነስ። ግን ስመርጠው የመረጥኩት አንድ ካምፓኒ እንደ ካምፓኒ ስመርጥኔ የመጀመሪያው ያተርፋል አያተርፍም ምናምን ውስጥ ገና መጨረሻ ላይ ስራ ከተሰራ ያው ማትረፉ አይቀርም ነው ምለው። እንደው እዛ ውስጥ አልገባም፣ ብሩ ላይ አልገናኝም። የመጀመሪያው ምን ያክል ሰው የስራ እድል ይፈጥራል የመጀመሪያው። ሁለተኛው ምን ያክል የማደግ ካፓሲቲ ያለው ዘርፉ ራሱ የስራ ዘርፉ ምን ያክል የማደግ ካፓሲቲ ያለው። ሶስተኛ ያው እቺ የኢንተርናሽናል ሀሳቧ አሁንም ስላለች ምን ያክል በፍጥነት ደግሞ
እኔ በህይወት እያለሁ ደግሞ ምን ያክል ኢንተርናሽናል አድርጌ ዓለም አቀፍ ሆኖ እንዴት ላየው እችላለሁ የሚለው ነው። ሶ በእነዚህ በሶስቱ ሚት የሚያደርግ እንደ ኢኮኖሚ ደግሞ ትልቅ ሀገራዊ ኢምፓክት ያለው ነገር ላይ ነው መሳተፍ ፈልግ። አሁን ሃይፐር ማርኬቱ ያንን ሚት ያደርጋል። ላስፋው ካልኩና አቅሙ ካለ ብርታቱ ካለ በእኔ ስንፍና ካልሆነ በስተቀር ደግሞ ግዙፍ መሆን የሚችል ነው። ዝም ብሎ ሴክተሩ ግዙፍ ነው ሴክተሩ ራሱ። ሶ እነዛን ሚት ያደርግልኛል ወይ አንድ ዘንድ ሀገር ደግሞ ኢኮኖሚውን ያንቀሳቅሳል ወይ? እኔ በመምጣቴ ለምሳሌ የሆነ ኢምፖርት የሚያደርግ ሰውዬ አንድ መሸጫ መንገድ ሆነዋለሁ ወይ? ለአንድ ገበሬ ሪሊ መሸጫ መንገድ ሆነዋለሁ ወይ? ለአንድ ማኒፋክቸረር የምር መሸጫ ቦታ ሆነዋለሁ ወይ? ሶ እነዚህ ሰዎች ይይዛል። ስለዚህ መሀል ላይ የኛ መኖር ዋና መሀል ላይ በቃ የሰራተኞች የስራ እድል ይፈጥራል ትልቁ። ሶ አሁን ገና ስታርታፕ ካምፓኒ ነው፣ ገና ትንሽ ነው። አንድ ወር ከትናንት ወዲያ ነው የሆነው። ሶ በአንድ ወር ውስጥ 160 ሰራተኞች አሉት። አሁን ገና ፊዚካል ሾፑን ነው የከፈት ነው። የማዋ ፊዚካል ሾፕ አለው፣ ኦንላይን ሾፕ አለው፣ ዴሊቨሪ አለው፣ ኮል ሴንተር አለው። እነዚህ በሙሉ በአንድ ላይ ሲሆኑ 650 ሰራተኞች ይኖሩታል በትንሹ። ሌላው በጣም ካንተ ደስ የሚያሰኘን ነገር አይደለ፣ ቅድም ስናወራ ነበረ፣ በተቸገርክ ጊዜ የረዱህ ሰዎች ወይም ደግሞ ከጎን የሆኑትን ሰዎች እየሄድክ ታመሰግናለህ። በጣም ደስ የሚል ባህሪ ነው። በጣም ደስ ይላል። እንዴት ነው አሁን በአንተ ውስጥ ተስፋ እንዲታያቸው ነው? የምስጋናህ እንትኑ ትርጉሙ ምንድን ነው? ላንተ ምስጋና ትርጉሙ ምንድን ነው? ቅድም ሚኪ እማዋ ማለት ምን ማለት ነው ብሎ የነበረ፣ እማዋ ማለት ልጆች እናቶቻቸውን የሚጠሩበት ልዩ ስም ማለት ነው። አብዛኛውን ሰው እንደውም የኔ እናት ነው የሚመስለው። ሶ እኔም እንደ ማንኛውም ኢትዮጵያዊ እናቴን እማዋ ነው የምላት። ሶ ሚኪ ከይቅርታ ጋር እናት ማን ነው የምትለው? እኔ አቡዬ። አቡዬ ምን ማለት ነው? እናቴ ማለት ነው ነው ስሟ ነው? አይ አይደለም፣ እናቴ ማለት ከምን እንደገጣጠምኩት አላውቅም። አቡዬ ነው ማለት ሶ ልክ እንደዛ እንደማለት ነው። እማዋ ማለት ሁሉም ልጆች እናቶቻቸው የሚጠሩበት ልዩ ስም ማለት ነው። ታግላይኑ ፊል ዮር ማማስ ሃንድ ይላል። የእናትህን እጅ አስብ ማለት ነው። አሁን ወደ ቢዝነስ ሲሆን ወደፊት ነው የሚወራው። ቢዝነስ አብዛኛውን ጊዜ ታግላይን የሚቀመጠው ወደ ፊት ያለውን ህልምህን ነው የምታስቀምጠው። እኔ ደግሞ ህልሜ ያለው ወደ ኋላ ነው። ፊል ዮር ማማስ ሃንድ ማለት ምን ማለት ነው? የእናትህን እጅ አስብ፣ የቤተሰብህን እጆች አስብ፣ ውለታህን አትርሳ ማለት ነው። ሶ ቻይና፣ ጀርመን እንደዚህ ያደጉት ትልልቅ ሀገራት ዘወር ብለህ ብታያቸው ፋሚሊ ቦንዴጃቸው በጣም ስትሮንግ ነው። ሶ በተቻለ መጠን አትሊስት ቤተሰብ አንድ እንዲሆን፣ ቤተሰብ አንድ ሲሆን ጎረቤት አንድ ላይ ይሆናል፣ ጎረቤት አንድ ሲሆን እያለ ያው እንግዲህ የሰው ልጅ አንድ ሀገርና አንድ እናት ነው የምትኖረው። ስለዚህ ወደዛ ሰብሰብ ይላል ማለት ነው። ሶ ፊል ዮር ማማስ ሃንድ ማለት ወደ ኋላ ያንን እያስታወሰን ሪፔር ማድረግ፣ ፋሚሊውን ሪፔር ማድረግ፣ ቤተሰቡን ሪፔር ማድረግ፣ ቦንዴጁን ማምጣት ነው። ሶ ከቢዝነሱ አይደለም ዋናው። ቤተሰብ አንድ ሲሆን ሚራክል ነገር ይፈጥራል። አገር አንድ ስትሆን ሚራክል ነገር እንፈጥራለን። ሰዎችን ሂዶ ማመስገን አንደኛ ሊትራሊ እነሱ ጉዳዩን ባያረጉት ኑሮ እኔ አልኖርምም አይሆንም። አሁን ለምሳሌ ዛሬ የእናንተ ማቅረብ ይሄ በጣም ትልቅ ውለታ ነው ለኔ፣ ዝም ብሎ ልፍ ምለው አይደል። ምክንያቱም ይህ አጋጣሚ ምን እንደሚፈጥር ምንም እናውቀው ነገር የለም እኛ። ከዚህ ቀጥሎ የሚፈጥረው ግን በምን ምክንያት ነው ይሄ የተፈጠረው ትር ብሎ ኦኬ እዛ የሄድክበት ይላል። የተፈጠርክበትን ነገር መርሳት የለብም፣ የተሰራህበትን መርሳት የለብም እና ያንን አስታውሶ ወደፊት የሚሄድ ሰው ነው። በደንብ ተንደርድሮ የሚሄደው እንደዚህ አይነት ሰው ነው እና በጣም ትልቅ ቪዥን ነው እና ወደ ኋላ ከሄድ ካይቀር ያቺ ልጅስ እቺ በፍቅር መከራ ሳይታ ሃይ ስኩል በነፃ ጉልበትን ያስበዘበዘች እሷ ተገኘች ወይስ ሌላ? እንዴት ነው ትዳር? አስተከስከው አስተከዘኝ ምን ብዬ እንደምመልስለት። አሁን እሷ ባለ ትዳር ነች፣ ግን እናንተ ጋር የቀረበውን ሰውዬ ግን ፈጥራለች። ሶ በዚሁ አጋጣሚ ቴንኪዩ ማለት ፈልጋለሁ። አይ የምሬን ነው ማለት ያኔ ኖርማሊ እሷን ሽሽት ነው ያው እኔም ይሄ ፍቅሩንም ስለማልፈልገው ስለነበረ ካደኩ በኋላ ሞክሬያለሁ። ያው ካደኩኝ በኋላ ያኔ ግን እኔ ነኝ እንደውም ስሸሽ የነበረው
ሙሉ በሙሉ እኔ ነኝ ስሸሽ የነበረው። ለምን በዛን ሰዓት የመስሪያ ጊዜ ነው፣ የመማሪያ ጊዜ ነው። ደግሞ በእኛ አካባቢ ደግሞ ይሄ በጣም ነውር ነገር ነው። አሁን በሆነ እድሜ የሆነ ሲያረጉ ምናምን ትታያልና እንዴ እኛ ትናንትና የዛሬ 8 ዓመት እኔ ምናምን ያስብላል። እኔ በእኛ ጊዜ እንደማ ብዬ እንደ ያሳፍራል። ፍጥነት አየ በእኛ ጊዜ በ30 ዓመት በእኛ ጊዜ ማለት ጀመርክ እኮ ያኔ ነውር ነው በጣም። ስለዚህ ደግሞ እውነት ለመናገር የሚጠብቁኝም ሰዎች ነው መምህሮች በጣም ይጠብቁኝ ነበረ። ለምን እንደሆነ አላውቅም። አሁን ቡሬ ሽኩዳድ ያሉ መምህራን በጣም ይጠብቁኝ ነበረ። አንተን ሌላ ቦታ ነው የምናገኝ ይለኛል አንዱ። ዝም ብሎ መጥቶ እንደዚህ ንግርቶች አሉ ያኔ ሴንስ ማላረጋቸው ግን አሁን እንትን የሚሉ እና ያ ራሱ ይከብደኛል። ኢፍ መምህሮችን አናግራቸዋለሁ እንደዚህ ሀፕን አድርጎብኛል እንዴት ሜንቴን ላድርገው ምን ላድርግ እና ግልጽነቴም በጣም ያዝናናቸዋል። እንደ ልጅ ነው እውነት ለመናገር የሚያዩኝ በጣም እንደ ልጅ። እንዳንተ የተጠቀመበት የለም። አሁን እንዴት ነው ጥያቄው? አሁን ያው ወደፊት ላገባ እየተንደረደርኩ። ገና ነህ ሰለሞን፣ አንተ ገና ነህ። ዝም በላችሁ አትጣደፍ። ላገባ እየተንደረደርኩ። ስራን አስመልክቶ በተለይ ደግሞ ወጣቱ ትውልድ ላይ ስራ ሲባል ብዙ ጊዜ የምናስበው የሆነ መስሪያ ቤት ተቀጥረን የሆነ ደሞዝ በሆነ ደሞዝ ልክ እሱን እያገኘን ምናምን መስራት ነውና አንተ ከልጅነትህ ከተማሪነት ቢሆንም የጀመርከው የተጓዝከው ጉዞ በብዙ መንገድ ብዙ ወጣቶች ጋር እየደረሰ ነው ብዬ አስባለሁኝና ስራን እዚህ ዘመን ላይ ያለን ወጣቶች ትውልዱ በምን መንገድ ይመልከተው? ስራ ከየት ነው የሚጀምረው? ስራ ከየት ነው የሚጀምረው? እነሱ ከሚፈልጉት ነው። የመጀመሪያ ነው ሰው ስራ መጥቶ ሲጠይቀኝ ልብህ ምን ይልሃል? ልብህ ምንድነው የሚልክ? ያንተ ፍላጎት የቱ ጋር ነው? መጀመሪያ ቁጭ ብሎ ከመቸኮል በፊት ይችን ማየት ይፈልጋል። ለምን ኦኬ እዚህ ቦታ ሄጄ ለዚህን ያክል ቀን ነው የምቀጠረው፣ ግን በዚህ ጊዜ ግን እዚህ መድረስ አለብኝ። ጎል ሴት ማድረግ አለበት። ከዛ ውጪ ያው መብላት መጠጣት መኖር መምጣት መብላት መጠጣት መኖር መምጣት ምናምን ይሆንና ከሆነ ጊዜ በኋላ ቦሪንግ ይሆናል። ከዛ በቃ ብሰራም ወደ ይሄ አያልፍልኝም ወደሚል ይሄዳል። መክሊቱን እስከሚያገኝስ ድረስ የተለያየ መስራት አለበት። የተለያየ ስራ እየሰራ በዛው እግረ መንገዱን ሊያገኘው አይችልም። ልክ እንዳንተ በደንብ ያገኘዋል። በደንብ ሲጀመር መክሊት ቁጭ ብሎ እኔ አላቅም ትልልቅ ሰዎች ስላሉ ግን መክሊት ቁጭ ብሎ እንደማይገኝ እኔ ራሴ በማቀው እርግጠኛ ነኝ። ማለት በቃ ሁሉም ሰው ወጥሮ መስራት አለበት። እኔ አላቅም ይሄ ፓሽን ምናምን የሚባለው ነገር በእኛ ሀገር የተተረጎመበት መንገድ እኔን በግሌ ስለሚያስገርመኝ ነው። እንደዛ ብሎ ነገር የለም። የተሰጠውን ነገር ይችን ውሃ መቅዳት ከተሰጠ እሷን በፓሽን መስራት በቃ አለቀ። የተሰጠንን ነገር መጀመሪያ እጄ ላይ ያለውን ነገር ሳልሰራው እኔ እኮ ፓሽኔ እንትን ነው ማለት እኔ እዚህ ቤት ካሜራማን ብሆን ካሜራማንነቴን በደንብ ሳልሰራው እኔ ፓሽኔ ኤዲተር ነኝ። ኦኬ ኤዲተርነትም ይሰጠዋል። በቃ እኔ ፓሽኔ ደግሞ አሁንም ወደ ሌላ ይሆናል። አሁን ዛሬ አንቺን እዚህ ላይ የምናይሽ ከልብሽ የተሰጠሽን መጀመሪያ የተሰጠሽን አንቺ አከበርሽ። ከዛ በኋላ ያን ያከበርሽውን ነገር ለኛ ስታሳየን እኛ መቋቋም አንችል። አንቺ ያከበርሽውን ነገር ማንም ሰው መቋቋም አይችልም። ፍላጎት ይፈልጋል። የመጀመሪያ ስራውን ለምንድን ነው የፈለገው? ኦኬ ኑሮዬን ካለኮ ኦኬ ኑሮ ዛሬ አሁን ለምሳሌ ይችን ብርጭቆ 500 ብር መገዛ ከሆነ ነገ 600 ትሆናለች። ሶ የኔም ቫልዩ በዛ ልክ መጨመር አለበት። ስለዚህ የኔ ቫልዩ 300 ብር ሆኖ ይሄ ብርጭቆ 500 ብር ከሆነ እኔ ቶልቶሎ ብዬ ማይንድ ስላለኝ መቅደም አለብኝ። ማልቀድመው ከሆነ ይሄ ይበላኛል ማለት ነው። ሶ ያኛው ደግሞ በቃ ሁሌ አንሶ መኖር ያው የሰው ልጅ ላይፍ ለውጥ ካላየ ተስፋ ከሌለው ምንም ጥያቄ የለውም እንትን ይላል እና ብዙ ጊዜ ስራ የሚያጣው የሰውየው ፐርሰናሊቲ ነው። በመምጣት ጥሩ ነገር ነው ያገኘ ነው። በጣም ቤተሰቦቻችንም ጥሩ ጊዜ እንደሚያሳልፉ ነው። ምክንያቱም ሁሉም ነገር ነው የዳሰስ ነው አይደለ? በጣም እናመሰግናለን። ይልመድብህ እግዚአብሔር ያክብርልኝ ስለጋበዛችሁ በጣም ደግሞ ይሄ የቤተሰብ ካራክተር ስላለው ኢንተርቪው እንደምሄድ ምናምን እያሰብኩ ነው የመጣው። እዛ ቁጭ ስል ግን ቤተሰብ ነው ኢንጆይ ነው ያደረኩት። የቤተሰብ ጨዋታ ነው። ኢንጆይ ነው ያደረኩት። ደስ ይላል። ጎሽ እንኳን ኢንጆይ ያደረክ። እንኳን መጣልን። እናመሰግናለን በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው።